لازم زمتو فلفلو تهيه أبوسي እንግዳችን ጋር ጥላውን አሁን መጻፉ ሲንቀሳቀሳቸው الفنه አዎ ጥላውን الفنه አው መጻፉ ሲንቀሳቀሳዩትና እውነት እሱ ነው ብዬ በጣም ተስለምለው ላረጋግጥ ይሻል አንዴ ሲረቅኝ በሁለት ቦታ ነው ድምጽ ማውጣ ናቡና ጠጣ ሰካረኝ እንደዳግጦታ ጽዱን ነጫጭቶት እዚህ ላይ ነው ከዛ እንዴ ተጋብዬ ነኝ አንዴ ነው ስለ አንተ ምጥጥ አድርጎት ወደ ቤት አለ ሌላ ሰው ማየቱ አያዋጣምቱ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ለዋሽ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ጣቢያው አባይ ቲቪ ነው ጣቢያው አባይ ቲቪ ነው ጣቢያው አባይ ቲቪ ነው እኛ ዋሸው እንዴ ነው እዛጋ አረፍ ክቡራትና ክቡራን ተመልካቾቻችን ቀጠሯችንን አክብረን ተገኝተናል ዋሸው እንዴ ተጀምሮ ማርቆስ ጥላውን ሄዶ ፍልፍሉን ደምሴ ዛሬም አብረናችሁ እንቆያለን መልካም ቆይታ አይደል እንዴ መልካም ቆይታ تقراي دمو تقبر لبسو እንደዚህ ዘመቶ ፈልፈሎ ተህዬ أبوسي እንግዳችን ጋር ናቴ እንግዳችን ጋር ይቻላል ሞጋለ ዋናይት መቅደስ ብርሃኑ መቅዲ እንኳን ደህና መጣሽ እናወራለን እንግዶችን እንጋብዝና ሌላ እንግዳ ፍልፍሉና ዜዶ እሺ መቅዲ ያገባሽ ኮሜዲያን ሰብስቤ ዘውዱ አሞራው ኮሜዲያን አሞራው ለዚህ ነው ባሞራው የገባው ቀይ ለብሰ ለምን ነው የመጣው እነዚህ ደው አላቀ ሲሉ ማስጠንቀቂያ ይሆናል ብዬ ነው ለቀቁ ለማለት ለቀቁለት በቃ በጣም ቲክቶከር እና ኮሜዲያን ነው በበርካታ ስራዎቹ ታውቁታላችሁ አሁን የፈሩ ካሉ ምርጥ ኮሜዲያን መካከል አንዱ ነውና ያለንን አክብሮት ለመግለጽና ወደፊት ደግሞ በርትቶ እንደነ ጠሌ እንደነ ፍልፍሉ እንደነ ማርቆስ እንደነ ዜዶ በርትቶ በሙያው ትልቅ ደረጃ እንዲደርስ የበኩላችንን ድጋፍ ለማድረግ ዛሬ ጋብዘነዋል አሞራው ተመጥቷልና እንን ወጣት ኮሜዲያን ለመጀመሪያ ጊዜ የፈተንኩት እኔ ነኝ አይደለ አይድል ሾው ተዘጋጅቶ እና በደንብ አይቼው ከዛ በኋላ ወደፊት በጣም ትልቅ ቦታ ላይ የምትደርስ ልጅ ነህ እንዳልኩት አፍ ያልተበላሸም ዛሬ በጣም በብዙ ሰዎች የሚወደድ ነው አሁን ግን እኔ በዋናነት ልል ይቻልኩት ለሙያው ክብርና ፍቅር ያለ ሰው ነው ከሐዋሳ ድረስ መጥቶ ሁለት ቀን ለኛ ፕሮግራም ሲል አድሮ በሆቴል ውስጥ ዛሬ ስለቀረበ እናከብራለን መቅደስ ብርሃኑ እስቲ ለመቅደስ ብርሃኑ መቅዲ እንግዲህ በርካታ ፊልሞች ላይ ሰርታለች ማርኩሽ በእንተ ፍቅር 7030
ከፍልፍሉ ጋር ደግሞ ሀበሻዊ ሞዴል ሀበሻዊ ሞዴል እንዲሁም የአርበኛው ልጅ ቁጥር 1 ላይ ሰርታለች የተለያዩ ማስታወቂያዎችንም ሰርታለች እንዲሁም ደግሞ የሳውዳንም አዲሱ ሙዚቃም ዳይሬክት ያደረገች ነው መቅዲ እንኳን ደህና መጣሽ እንኳን ደህና ቆያችሁኝ ከፍልፍሉ ጋር ሀበሻዊ ሞዴል የሚል ሰርታችሁ ነበር አዎ ፍልፍሉ ይገርማል ረሳኝ ዛሬ ሲያዩኝ እንጂ እኔ ነበርኩ እንደውም እዚህ ደረጃ እንዲደርስ ያደረግሽው ጥርሱ ከሞለቆ ነው ኮለቀ አይ እሱማ ሲወለድ ነው መሰለኝ እኔ የተወለቀው ግን ያው በቃ እንደዚህ ሆኖ ሳይው ገርሞኛል አስቸግሯቸዋል አይደል ስትሰሩ በጣም የሚገርመው ፍርፍሩ የምረስቶታል ሲያገኘኝ ቀድምም ማለት ነው ሀበሻዊ ሞዴል የሚል ቪሲዲ ፊልም ሰርተናል ዳይት ይባላል ፕሮዲዩስ አርጎት የነበረውና ሞዴል ሆኖ ነበር የሚሰራው የልብስ ሞዴል አይ የዘናጮቹ ሞዴል አይደለም ተረጋጋ አንተ የዘናጮቹ አሻንጉሊቱን ስራ ፈቶ ነው ልብሱን ሊያሳይ የሆነ ፑቲክ ጋር ይቆም ነበር ፖዝ አርጎ ልብሱን ይለብስና ፖዝና እየመጡ ቺኮች ምናምን ያዩታል ይሄ ለባሌ ቆንጆ ነው ምናምን ይላልና እኔ ያው በዛ ሰዓት እንግዲህ ትንሽ እንትን ይል ነበር ያስቸግረን ነበር በቃ ፖዝ ያረግና እዛ ጋር ፍልፍሉ ሰላም ነው ሲሉት ሰላም ነው ምናምን በላሽቶታል እና አረ ፍልፍሉ በፈጠረ ስንል ይሄን ተው ቆይ ተረጋጉ እናንተ ገና ታዳጊ ናችሁ ምናምን ይላል አሁን እንግዲህ አድገን ሁለት አይ ረስቻት አይደለም ቀደም በግራጇን ረሳኸኝ አላለችኝም እርሰት ቀለበቷ ነው አንድ ነገር ማለት ካንቺ ነው ማረጋገጫ መውሰድ የምፈልገው በጣም ረጅም ጊዜ ሆኖታል በጣም ትንሽ ልጅ ሆነሽ ተወዛዋዥ አልነበርሽም እንዴ ተሳስቺ ከሆነ ለማስተካከል አይ ተሳስተህ አይደለም ተወዛዋዥ ነበርኩ ትንሽ ልጅ ነበርኩ አሁን ስለዚህ ውዝዋዜ ማለት ነው በኋላ እንመለሳለን አሞራው እንዴት ነው አሎ እስኪ ስለ ጥላሁን ምንድነው ያልከኝ ጥላሁን አሁን መጽሐፉ ሲንቀሳቀሳቸው እልፈነ አዎ ጥላሁን እልፈነ አው መጽሐፉ ሲንቀሳቀሳየውትና እውነት እሱ ነው ብዬ በጣም እንትን ስለምለው ላረጋግጥ ተሻለ እስቲ መጽሐፉ ሲንቀሳቀሳየው አይዮት ያው ጥላሁን እልፈነ እንዴ ቆይ አንተ ስራ ብዙ ነው እናቴ አረኔ እነዚህም ይከበሩ ይላል እሺ ደግሞም ሌላ አለ አሻዋሻው ብሎ ነይ እርግብ አሞራ እምዬ ኢትዮጵያ ጀግና ያለሽ ኮስታራ ጠላትን አደባይቶ ስጋውን ላሞራ ብሎ ሰራዊቱን በወኔ ኮርኳሪ ጥላሁን እልፍነ የመድረኩ መሪ ምን የሚለው መጽሐፍ ላይ ነው በጣም በዚህ አጋጣሚ በጣም የሚወዱት ይሄ የሐዋሳ ትዝታ አዲስ መጽሐፍ ላይ ኦኬ ብዙ እንግዲህ ደቡብ ሐዋሳ ብዙ አርቲስቶች ይነሳሉ በጣም ሐዋሳን ሳይረግጥ የሚነሳ አርቲስት የለም ስለዚህ የሐዋሳው ትዝታ መጽሐፍ ላይ ጥላሁን አለ ብዙ እንትኖች አሉ ግን ጥላሁን በጣም ስለሚወዱት ጥላሁን እዚህ ላይ አለ ለዛ ነው መጽሐፉን ቀድመም ያወራኸኝ ነበር አሞራዬ እና እንዴት ነው ሲንቀሳቀስ መጽሐፍ ውስጥ አየሁት ያልከው ሲንቀሳቀስ መጽሐፍ ውስጥ እያነበብኩት ነበር መጽሐፉን ገብልጭ እንዲ እያነበብኩት እያለ በህልሜ መጣ እሱ ማለት ነው ከዛ አሁን ነው ዝብ ሲንቀሳቀሳለው ሲለት ያው በደንብ አሪፍ መጽሐፉን እያነበብኩ ቀና ስላየሁታል የታየው እያነበብኩ ቀና ስል ሲንቀሳቀሳ የኝ በቃ ስለዚህ ጥላሁን እዚህ መጽሐፉ ሲገባ አለ ለማንኛውም መቅዲና አሞራው ስለመጣችሁ ጋር ገና መሰግናለን ወደ ዋሻው እንዴት ተማለፋችን በፊት አንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ ሁላችንን መጀመሪያ ዜዶ አሞራውና ፍልፍሉን እሺ ድሮ ልጅ ሆነን የምንጫወታቸው ጨዋታዎች አሉ አይደል ወንዶችም የሚጫወቱት ሴቶችም የሚጫወቱት የህፃንነት ጨዋታ የልጅነት ጨዋታ 10 ንገሩኝ እስቲ ጨዋታዎች ጉድፈላ ብይ አንድ አባሮሽ 2 አኩኩሉ 3 ዲምቢ ለዲምቢ 4 እቴሜቴ 5 አረ ለፍልፍሉ ስጠው ምን ነው እሱ አልተጫወተም እናትና አባት ምንድነው እናትና እቃቃ 6
ጠጠር ሰባ እንትን ምንድን ነው? አጠጠር ሳይሆን ጓለም ነው። ቅልብልቦሽ ጓለም ነው። ሰባት ሹሌ ጌታ ሹሌ ጥምጣም 8 ጥምጣም ቄዘር ማለት አዎ ከዛ ፍጥር ኳስ ደግሞ 9 ሎጬ 10 አባሮሽ አለ በቃ ሞላችሁ ብዙ ጨዋታዎች አሉ ገልጻችሁታል በጣም አሪፍ ፍርፍሩን ሹሌ ትጫወት ሹሌ ነው ልጠይቀው ነበር ሹሌ ተጫውታ ንገራቸው ፍሉ ንገር እንዴ አብረን ንገረን አይደለም እኔ አውቃለሁኝ እሺ ስለ ሹሌ ብዙ ልጆች አያውቁትም ሹሌ ሹሌ አሁን በአሁን ሰዓት ቢኖር ቴሮሪስት ነው የሚሉ መራገጥ ነው ቢሄደ በተረከዝ ቁጭ ካልክ አትረገጥ ከቆምክ ግን መራገጥ ነውና ሁለተኛም ደግሞ ሌላ አለው ሰውየው ሲመጣ ካየ ቀድመ ሹሌ ካልክ አይነካ ሳያየ ነው መተምትመጣ እንኳን ቀርስ እኔ ደግሞ በቃ ለመማታት እንደ ፊቴና ሹዬ እየጠበቅኩኝ አንዴ ሲረብጠኝ በሁለት ቦታ ነው ድምጽ ማውጣ ግን በዚህ ላይ ለአሁኑ ወጣቶች በነገራችን ላይ ጨዋታው መመታት ሆኖ የፈለግከውን ብትጎዳ ማልቀስ የለም ማኩረፍ የለም ምናምን ያው ልጅ ሳትመታው ነው እዚህ ላይ የለም እንኳን እንደዚህ አሁን በልጆች ትምህርት ቤት ላይ እሰራለሁኝ እየዞርን ልክ ነው ሰንሰራ ለህፃናቶች ድራማ ለማሳየት ይሄ ኬጂ ምናምን ለሚባሉ እንደ ሽማግሌ የሆነው ካራክተር ዱላ ይዞ አልገባም መላቀስ ጀመሩ ለምን ቴሮሪስት ዱላ ያውቁ ነጥብ አግኝታችኋል እናንተ ደግሞ እሺ ምን ሰንቴ ነው ሰንቴ ጨርቆ ቆይ እናስብበት ጥያቄያችን ነው መቅዲና ማርቆስ ደግሞ ድሮ ልጅ ሆነን የምንዘምራቸውን መዝሙሮች ነገሩኝ 10 ነገሩኝ የልጅ ጨዋታዎች ላይ ምን ዘምራቸው መዝሙሮች Endendino, sefala makino, sefala maki, eni beni bu, ente yalo mishita, yasa uye menalesh mata, menem mal, tedarish fatash dusadishan, ale bule, levana boli semichawat, ale bule, wandeme yako, tanya ho, ተደወለ አራት ምንድነው ሌላ አኒዮሽ ገረዴን አያችሁ ሜቴ የላልከው ለምን አስር አረንጓዴ ጠርሙሶች በግድግዳ ላይ ድንገት ወድቆ 6 ትራ ፓስቴላ ሚዜ ሜዳ የልጆች እንገበላ 7 አንበጣና ቡና ጠጣ ስካር የለኝ እንዳትቆጣ አንበጣና ቡና ጠጣ ስካር የለኝ እንዳትቆጣ 8 ድራማ አይሆንም አደገምኩት ዲምቢ ሎራ መስኮርቆርኪ ሰላም ደመቀች በዚህ ላይ በእናት በቃ 10 ጨርሰናል ላምባ ልጆች አንድ ጊዜ ሞቅ ያለ አይ 10 ጨርሳታ ብዙ ነበረ እስቲ እኔ የሚገርመኝ እንትን አራለ ብስኩት አደባባይ ሁለት ዛፎች አሉ እነሱን ነካ ልብ ይሰውራሉ ሰውራው ለጅቢ ጅቡ ያነሳና በነገራችን ላይ ተመልካቾቻችን እኔ ብዙ ሰው አረኔ ተጫውቻለሁ ይሄንን መዝሙር ለምንድን ነበር የምንዘምረው እንደገና ለምን ብስኩት አደባባይ ሆነ አደባባዩ ወይ ደግሞ ሊሆን አደባባይ ለምን አልተባለም ስል ልጆች ሆነን ብስኩት እንዳናስቸግር ነው ብስኩት ግዙልን ብለን ብስኩት ግዙ ካልክ ብስኩት አደባባይ ምን አለ ሁለት ዛፎች አሉ እነሱን ነካ ልብ ሰውረው ገደል ይከታሉ ከገደል አንስተው ለጅቢስታ ብስኩት ጠይቃለን እንትን
ኦርኬስትራ ሰላም ሰላም ወደ አስመራ በጣም አዲስ አስተማሪ ከጃፓን የመጣ ማስመሪያውን ትቶ በቦክስ የሚማታ አናገረኝና አናግራለሁ በአሜሪካ ሽጉጥ እደፍናለሁ። ለማርቆስ አይ እንዳልከው የድሮ ሰው እናትና አባቶቻችን በልጥ ስለሆኑ ብስኩት አደባባይ ጌም የለም ከመሸ ደግሞ ጫካ እንዳትሄድስ ሞባይል አትጫወት እንሂድ በጫካ አያጅቦ ሳይመጣ ጫካ ቆርጠን የምትሄድ ከሆነ በጊዜ እንድትሄድ ነው። ከዛ አያጅቦ አለ በጣም የፉዬ ገላስ ያብሽ ገለባ ስማ በፉዬ ገላ እኔ እፍ እያልኩኝ ከቺቺኒያ ካሳንቺስ ግንብ ሲመታኝ ነው የተመለስኩት። ልክ ነው ሁሉም ሰው እንደዛ ለማንኛውም አንዳንድ ነጥብ አግኝተዋል። ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። እግዚአብሔር ይመስገን። በዚህ አጋጣሚ ታሪክ ከመናገር በፊት ዛሬ እዚህ ተመልካች ሆነው ፕሮግራማችንን እያደመቁልን የሚገኙት ቢኒያም የሴቶችና ወንዶች ጸጉርና ውበት ሙያ ማሰልጠኛ ተቋሞች ናቸው። አድራሻ ፈረንሳይ ጉራራ አደባባይ ብረት ድልድይ ንግድ ባንክ ያለበት ህንፃ ላይ ነው። በ0934 9170 በ0918 020692 ማግኘት ትችላላችሁ። የወንዶችም የሴቶችም ሙሉ የስልጠና ፓኬጅ ይሰጣል። ስልጠናውን ከሰጠ በኋላ ደግሞ ሙሉ ለሙሉ ያስቀጥራል ማለት ነው። ቢኒያም የሴቶች እና ወንዶች ጸጉርና ውበት ሙያ ማሰልጠኛ ተቋም ስለመጣችሁ እጅግ አድርገን እናመሰግናለን። በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። እሺ 16000 ብር የሌለው 16 አካውንት አለኝ። 16000 ብር የሌለው 16 አካውንት ኦኬ የባንክ ነው እንዴ? ታዲያ 16000 ብር የሌለው 16 አካውንት ይኖራል አይደለም? ባንኮቹን ንገረኝ ስማቸው ለደህንነቴ ስላልናገር 16ም ሳይኖር አልናገር ሺው ሳይኖር 16000 እኔ ገና ብዙ ህልም አለኝ በዚህ ዓመተ ምህረት ምን አዲስ የሆነ ንግድ ልጀምር ብዬ። በድርጅት ስም ነው ያወጣው? እንትኖቹ ድርጅት ስላለ በዛ ስም ነው? በአንድ ፐርሰናሊ ያው አልደወሉልም ከየባንኮቹ አስቀምጡ ሁሌላው ቦርቦር ነው እንደምናልክ ያሉ አልደወሉም። ቦርቦርማ እየደወሉ እንዴት ነው ምነው ጠፋ አለ ሆይ 15ቱ አንደኛው ራሱ ነው። እንዴት ራሱ ነው ራሱ ላይ ቆጥባል። ማስቆስ ሌላውን አካውንቱ 15 ይሆናል። ይሄው እዚህ አፋችንን መከምሰው ራሱ አንድ አካውንት ነው። እኔ እዚህ ላይ ምን ትዝ እንዳለኝ ታውቃለህ? ሀገር ቤት አንድ ዘመድ አለኝ ባንክ ላይ እንትን ማታስገባ ከሆነ አካውንትን አንቀሳቅስ ይባላል። ወደ ቤተ ክርስቲያን እየሄደ ቡኩን ይዞ እንዲህ ይላል። ምን ሆንክ ሲባል አካውንትን አንቀሳቅስ ብለው። ግን የሚገርም ነገር ብዙ ጊዜ ጥሌ አስተውላችሁ ከሆነ ማለት ነው ብዙ ጊዜ ባንክ ቤት አይተ እንደሆነ አርብና ቅዳሜ ወረፋ ይበዛል። አዎ ልክ ለምን እንደሆነ ነገር በብዛት ማን ነው የሚሰለፈው? ወንድ ነው ብር ሊያወጣ ማለት ነው። አረ ሰኞ ደግሞ ተመልከት ሰልፍ አለ። በብዛት የሚሰለፉ ሴቶች ናቸው ሊያስገቡ ማለት ነው። የሴቶች ቁጠባ ነው መበረታታ። ሰማኝ እኔ ባንክ ላይ ደግሞ ዝም ብዬ ሄጃለሁ አውቃለሁ። የመጀመሪያ ጊዜ ያስቀመጥኳት 700 ብር ነው። ኦኬ መጀመሪያ ባንክ ስትከፍት አንቺ አልካት እሷ 700 ብር እንትን ብዬ አንቺ አልካት ታዲያ አንቺ ትላታለህ እንዴ 700 ብሯን ሰማኝ። እኛ ሰፈር አካባቢ ምሽት ቤቶች በብዛት አሉ። ዙሪያውን ሰው የጣለውን ሲጋራ ስረግጥ አደርኩኝ። ለምን ብሩ እንዳይቃጠል ባንኩ ፍርሃት። ጠይቁት ማርቆስን። ማርክዬ ወይ ስንት 16 አካውንት 16000 ብር የሌለው እና አልዘጉብህም እስካሁን? ያው ረጅም ጊዜ እኮ ካልቆጠሩ እንደውም ፖስት ካርድ ይልኩልኛል አዲስ ዓመት። አረ በማን ነው? በእነሱ ኮንግራ 16 ምን ደግሞ መከፈቱ ካልከው 16 ሁለት ቀንስ ቡክ 16 ደብተር ላይ ነው።
አይደለም አንድ ደፍተር 16 እኮ አንዱ ላይ ባንክ በከፍቻለሁ ያልክ አሁን ከፍቻለሁ ያልክ አልዘጋም እኔ በተፈጥሮዬ ከከፈትኩኝ ባንክ አልዘጋም ጎበዝ ነህ መቆጠብ አሪፍ ነው ያው ብዙ ሰዎች ይከፍቱና ላያስቀምጡ ይችላሉ እና እንደ አጋጣሚ ደግሞ በእኛ ስራ ደግሞ ሁሉም ሰዎች ሊከፍሉን ሲሉ የዚህን ባንክ አካውንት አለ ወይ ይላሉ ከፍታለህ ላታስቀምጥበት ትችላለህ እውነት አይመስልም እንዴት አረ ብር ነው ያለኝ እሺ ማርቆስ ሊከፍት ይችላል በማስታወቂያ ምንንም አንድ ያበረታቶኛል በቃ ማስታወቂያው ሳይገባው ኦኬ በአበረታታ አይ ዳብሽን ነው ምናምን የሚባላል አይደል በጧት መጥቶ ቀሰቀሰ ምንድነው አይ ዳብሽር እያሉ ማለት ነው ዳብሽር እያሉ የሚሰጡን መስሎ እሺ እና እውነት ውሸት እኔ እውነት ይመስለኛል አሞራው ግን 16000 ብር ላይ ኖሮ አይችልም ማርቆስ ከዚህ እዚህ ይቆጥባል እውነት ውሸት ይቆጥባል ካለው ይቆጥባል ስለዚህ ውሸት ነው ቆይ 16000 ብር የሌለው 16 አካውንት አለ ነው እውነት ነው ባክ እሺ እንዴ እውነት ነው እሺ ሲከፍት ራሱ መክፈቱ ወለድ ያለው ይመስላል የቤተ ዘመድ ጉባኤ እኮ ነው ያስመሰለችው እሱ ለሱ ይከራከራል እውነትን አትነግረው በቃ ለማንኛውም ማርቆስ 16000 ብር የሌለው 16 አካውንት አለኝ ያለውን ፍልፍሉ አሞራውና ዜዶ እውነት ነው ብለዋል አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው ውሸት ነው ለማንኛውም የጥሌ የመቅደስና የማርቆስ ቡድን 2-1 እየመሩ ነው ዜዶ ታሪክ ንገረን ለተወዳጁ ሙዚቀኛ ቴዲ አፍሮ ግጥም ሰጥቼዋለሁ ቀጥይ እስቲ የሚቀድሚያውን ላንቺን እያየሽው ምን ላወራ ምን አለ ለቴዲ አፍሮ ያውልላት ግጥም ሰጥቻለሁ ተወዳጁ ሙዚቀኛ ጥያቄ አለኝ ቴዲ አፍሮ በታሪኩ ከሌላ ሰው ሲወስድ እኔ ሰምቼ አላውቅም ከይልማ ገብረአብ ወስዷል እንትን የምትለውን ሰናይ እሺ ይቅርታ ቋንቋም አለ መቼ ነው የሰጠ ስንት ዓመት ይሆናል በተለያዩ ቋንቋዎችም የተሰሩ ስራዎችን ይቀበል ኮርስ በመጣው በቃ ጠይቁት እንዴት እውነቱ ለምስ መሰለ ኤሌሌ አባላይ ምናምንም አለ እኮ እሱ ላይ ምናልባት ሰጥቶት ሊሆን ቢችል ብዬ ጠርጥረ ነው ራስን ችለ ጠርጥር ምን ነው ትናንት ሰላም አልነበር እንዴ የተገናኝታችሁ ነው የሰጠኸው የተገናኝታችሁ ኢትዮጵያ ያው ምድር ላይ ያለ ሰው የተገናኘ ይባላል ምንም ቢለው ሰጠው አልወጣም አሁን የሚወጣ አዲስ ስራ ገና አዲስ ነው ሙሉ ግጥም ነው የሰጠው ትንሽ አይ ሀባብ መነሻ ሐሳብ ነው አይ ማለት አይደለም ሙሉ ግጥም በምን ቋንቋ እሱ ላይ ነግሪ እሱ የግሌ ነው እንዴት አለ በአማርኛ እሱ ትንሽ ፕራይቬት ነው ሽያጭ ነው ምን ያህል ለጊዜው በነገር አልፈልግም ደግሞ ስለሚያከብር አብዶ ወስዳል አይ ሙሉ ክፍያ ውስጥ ሙሉ እንደ የዘፈኑ ሙሉ ክፍያ ከፍሏል ከፍሏል እሺ እንነጋገር እውነት ማለት በጣም ቴዲ ከሌላ ሰው ግጥም ወሰደ ማለት በጣም ወጣቱን እያበረታታ ነው ማለት ነው ወይ ደግሞ ያበረታታል በደንብ ነው ማለት ነው አይ ግጥሙ ነው ለግጥሙ ነው ያልኩት እንጂ ያበረታታል እሱማ ግን እኔ ቴዲ ግጥም አልኩበት ከሰው ግጥም ይወስዳል ማለት ያ ሁሉንም ቋንቋ መናገር አይችልም ማለት አንድ ነገር ልበልኔ ምናልባት የኔ ውሳኔ እውነት ነው እሺ ዜዶ የጥበብ ሰው ነው ብዙ ዘፈኖቹ ቴዲ ከኢትዮጵያ ብዙ ብሔረሰቦች እናት እንደመሆኑ ከዛ ውስጥ ያወጣ ይዘፍናል አይደለ ልክ እንደዛ ከዜዶ ጋር ተገናኝተው ሰርቶ ሊሆን ስለሚችል እውነት ነው በዚህ ላይ ደግሞ አልወጣም አለ አሁን ማመሳከሪያ እንኳን እንዳንጠይቀው ገና ያልወጣ ምን አልክ ፍልፍል ቴዲ አሁን ለብዙ ወጣቶችም ግጥም ይሰጣል እኔ ራሱ ላስገጥምልህ ብሎኝ ነበር ጥርሴን ኦኬ እሺ አንድ ጊዜ ምን ሆነ መሰላችሁ የሚሊኒየም ጊዜ ጅማ ኮንሰርት ነበረው
የሚሊኒየም ነበርኩኝ እኔ ነበርኩ መድረክ ላይ መራውና የቴዲ ስቱዲዮ ነበር ያዘጋጀው ፕሮግራሙንና በቻርተር አውሮፕላን ነበር የዛን ጊዜ ተመድቦለት የሚመጣውና ማታ በዋዜማው ስቴዲየምና ጃንሜዳ የሚሊኒየም የላይቭ ዝግጅት ነበር እና በነጋታው የጅማ ህዝብ እየጠበቀ ነውኛ ቀድመን ነበር የገባነውና ጅማ ነበር በዋዜማው ነበር ነው ሰው በቴሌቪዥን እያየ ከአዲስ አበባ ቀጥታ ቴዲ አፍሮ እየዘፈነ በቴሌቪዥን ይተላለፋል ከዛ እንዲያውን በአንድ ሌሊት ቴዲ አፍሮ ጅማ አይደርስም ሲባባሉ አንዱ ቴዲ በአንድ ሌሊት እንኳን ጅማ ግጥምና ዜማ ይደርሳል እውነት ነው ለኔ ውሸት ነው ለኔ ውሸት ስለዚህ ውሸት አላችሁ ዜዶ ለቴዲ አፍሮ ግጥም ሰጥቻለሁ ያለውን ጥሌ መቅዲና ማርቆስ በአብላጫ ድምጽ ውሸት ነው ብለዋል አሁን ዜዶ ያወራው ነገር እውነት ነው ውሸት ነው አንዴን ጨብጠ ፈቅድልኛል ያዳምጥ እንጂ እኔ ማዳመጥ ምን ያደርግኝ እውነት እኮ ነው አሁን የባርቀኝ ምን ላርገ ሊናገርኛ ምን እኮ ገና ጫውን ጨበላል ንገረን እስቲ ሰጥቼው ነበረ እሱ ግን አልቀበልም አለ እኔ ምን ማለት ነው ያልኩት አይደል ግጥሙን ወስዶ ዘፍኗል አላልኩም ሰጥቼው ነበር በኋላ ካየ በኋላ ከፍሏል ያልኩት ደግሞ ምስጋና አመስግኗል አሪፍ ለማንኛውም ሁለት እኩል ሆነዋል አንድ ነገር እንዴት ትጨብጠኛለህ ያንተ መንቀሽቀሽ እኮ ነገር አይጥሌ ከነስና የጨበጥከው መልስ እዚህ ድረስ መተማ መልስለት አየር ላይ እንጭበጣለት ደስ ስላለኝ በዛ በበቃም ከነሱ ግን ፍልፍሉ እቺ አንድ ነገር ይንገረን ፍልፍሉ አሜሪካን ሀገር ለሁለት ዓመት ምናምን ቆይቷል እዛ ለስራ ማለት ነውና ያው ብዙ ሰው አሜሪካን ሄዶ በዛው እዛ ስራ ጀምረው የሚቆዩ አሉ እና ፍልፍሉ ወደ ሀገሩ ከተመለሰበት ምክንያት አንዱ የቴዲ አፍሮ ምክር ነው ቴዲ አፍሮ አሜሪካ አግኝቶ ምንድነው ያለ አሳ ያለ ውሃ አይኖርም ወደ ሀገር ተመለሳለው ተመልሶ መጣ በነገራችን ላይ አንድ ነገር ልበል ለኢትዮጵያ ህዝብ ላበረከትከው ከፍተኛ አስተዋጽኦ ቴዲ አፍሮ ላንተ ምስጋና አለና ለማንኛውም እስካሁን ባለው ነጥብ ሁለት እኩል ናቸው መቅዲ ታሪክ ንገሪኝ እዛ ላይ ያለውን አንብቢልን አርቲስት ሰላም ተስፋዬ አግኝቼ ስቅስቅ አድርጌ አስለቅሻት አውቃለሁ ነክሰሻት ምን ብለሻት አለቀሰች በጣም ማለት በጣም ረጅም ትውውቅ ነበራችሁ ድሮ አትተዋወቁ ተወራረድኩና በቃ አስለቅሳታለሁ ጓደኛዬን አስለቅሳታለሁ አልኩ በስራ አጋጣሚ ቀረጻ ላይ ነው ኧረ መንገድ ላይ እንዲሁ እንዳጋጣሚ አስለቀሻት ሰላም ተስፋዬ ጎበዝ ምን ማደንቃት አርቲስት ነች ምን ወዳት አስለቅሳታለሁ ብለሽ ሚጥሚጣ ይዘሽ ነበር በተን ሻይኗ ላይ ኧረ ሚጥሚጣ ምናምን ለምን ይዛለሁ እኔ አይ እንደዚህ ሲባል ምን ትዛለ ስቶሪ ነግረሻ ታሪክ ነግራት ነው እንደዛ ነው እሱን ወደሱ መለሳል አንዳንዴ እንባ የሚል ነገር አለ አይደል የሆነ ጭውት ይሰራ ተብሎ ልጅቷን እኛ ቀበሌ እየሰራን ነው ማማና መታለቅስበት እንባምቢ ይለኛል ብላ እጇ ላይ እዚህ ላይ ቪክስ ጠብታ ነበር ስትትስል እምቢ ሲላት እዚህ ለቅለቃው እንዲና እንደዚህ አለች ከዛ ጭውቱን ረሳችው ወይኔ እና አፈርዱኝ
ገብቷል። እሺ ኦቨርዶዝ በቪክስ ነው ወይስ ምን የሚለው ፊልም ላይ ነው? ፊልም ላይ አይደለም። በቃ ተገናኘን። ታሪክ ነገርሻት? አስለቀስኳት። አዎ በቃ ስቅስቅ እስክትል ቋንቋ እስኪጠፋት መልስ እስክታጣ ስቅስቅ እስኪል እስክትል አነቀሻት። ምን ያህል ጥያቄ ያለኝ ግን እኔ ወደ እናንተ ሳይሆን እኔ ቋንቋ እስኪጠፋት ማለት እንግር ይሁን እያለቀስክ ማለት ነው አርላ እያለቀስክ ነው በቃ እነዛ እያለቀስክ አንዳንድ ጊዜ መመለስ የምትፈልገው ነገር አለ እሱ መልስ እስኪጠፋት ድረስ አስለቀሻት። ያው አንዳንዴ ሰዎች ጥያቄ አለ አሞራው ጥያቄ እያለቀሰች አግኝታት ድጋሚ ታሪኩን ስትላት አስለቅሳት ሊሆን ይችላል ነው እየስታገኛት እያለቀሰች አሪፍ እየታ ነው እንዴ ልጅቷ አሪፍ ነው እንጂ አልቃሽ አይደለች። ውሸት ነው እውነት ውሸት አሞራው እውነት ውሸት እውነት ነው እውነት ለምን አልክ? አሳምናቸው። እውነት ማለት ያው ሰላም እንትኗ ታለቅሳለች ወዲያው የማዘን እንትን አላት ለዚህ ከሰሞን ጋር ትሰራለች እንዴ እና አሳምናቸው አሞራው አሳምናቸው እየሰማን ታለቅሳለች በቃ እውነት ታለቅሳለች ታውኝ ያው ነው እነሱ ባሉት በእነሱ ባሉት እሺ መቅደስ ሰላም ተስፋዬን አስለቅሻታለሁ ያለችውን አሞራው ባስረዳው መሰረት ፍልፍሉ አሞራውና ዜዶ እውነት ነው ብለዋል። አሁን መቅዲ ያወራችው ነገር እውነት ነው ውሸት ነው? የምትናገረው ቃላት እውነት ነው። አሞራው ብራቮ አሞራው። እስቲ ንገሪን መቅዲ ምንድነው? ይሄንን ጆሲ እንዳወሰው ላይ ኢንተርቪው ሰጥቷለች። ይሄንን ማለት ነው አቢሲኒያ ትምህርት ቤት ስንማር ነው ባይዘው ገነት ጋር ቲያትር ስንማር ፎክሎር የሚባል ትምህርት አለ። ይሄ ትንፋሽ ሳታቋርጥ ትንፋሽ የመሰዳደብ ወይ ደግሞ የሆነ ነገር ዲያሎግ ተረጅም ሰዓት መቆየት እና ሰዓቱን ያቋረጠ ሰው ነው የሚሸነፈው። ፈቃዱ ከበደ ነበር መምህራችን ነው ውጡና ተሰዳደቡ አለን ማለት ነው። ወተን መሰዳደብ ጀመርበት። ያኔ በዛ ሰዓት ከኛ ጋር ስትማር አማርኛ ብዙም አልነበረችም። በቃ ጀምሮ አለ እዛ ሂች አስቀያሚ እና አለች ማለት ነው። ብዬ ስላት አልቻለችም፣ መመለስ አልቻለችም። ለኔ በጣም የምናገራት ንግግር ማለት ነው። ስቅስቅ ብላ አልቅሳ በትግርኛ ነው የመለሰችልኝ። እኔ ደግሞ በትርጉም በቃ ያኔ ያስለቀስኳት አለ። በጣም ይገርም ታሪክ ነው። በነገራችን ላይ አንድ ነገር ልጨምር። ቅድም ጆሲን ጠርታ ነበር። ጆሲን ዛውስ ያጋጠመኝ ነገር ነገር ዮሴፍ ብርሃኑ ታቋል የዮ ወንድም ማለት ነው። እሱ መኪና ውስጥ ሆኖ እኔ ቆሜ ቃል አውጣ ወጥቼ ቶሎ በል እንጂ ጆሲ እኮ ቆሟል ስል እንግዲህ እኔ አርቲስት ስለሆንኩ ጆሲን ዛውስ መስሎኝ ጆሲን ዛውስ ነው ሲል ኖ ጆሲን ዘካር ነው ያልኩትና አሁን በማንኛውም ነገር እሷ የገለጸችው ሰላም አነይ ፈትየኪ እሷ ይገባታል። በነገራችን ላይ ስማቸው የተጠሩ ናቸውና እነዚህ አርቲስቶች ክብር ይገባቸዋልና ለሰለሞን ቦጋለ፣ ለሰላም ተስፋዬ አሁን እኔም ላነሳሁት ለጆሲ እናከብራቸዋለን። ለማንኛውም እስካሁን ባለው አይ እንደው እቺ ሰደደብ ያለችው ይሄ ምንድነው የሚባለው? ፎክሎር ትምህርት ነው። ኦራል እኮ ይባላል። ክሬቲቭ የአእምሮ ክሬቲቭ ነው። ለኢምፕሮቫይዜሽንም ለምናምንም እንዲጠቀም ተብሎ ሰዎች ራሳቸውን ለመግለጽ ኮንፊደንስ እንዲኖራቸው እንዲህ አይነት ትምህርት አለ። ይሄ ለምሳሌ ሰው ሲጣላ ማለት ነው። አሁን ሪያሊቲ ላይ ሰው ስንጣላ የሆነ ምናምን የምታረገው ነገር አለ አጭባጭባ ነው የምትለው እሱ ምን ሰዓት ትይዛለህ ነው እና ዲያሎግ ረጅም ሰዓት እንዴት ትይዛለህ የሚባል ትምህርት ነው። አሁን የነሱ ረጅም ጊዜ በመሆኑ ነው ያንታጭሩም ያስቀምጣል። ነፍሷን ይማርና እማዬን ነው ማስታውስ። እሺ አንዳንዴ ከጎረቤት ጋር እለታዊ ግጭት ይኖራል። ሌላ ቦታ ላይ ነበርን በፊት እና ከጎረቤት ጋር ተጣላን። ትንሽ እኛ አቅምም የለንም። ሰዎቹ በአጥር ወጥተው እኛን ይናገሩናል። አጥራቸው ግንባቸው ላይ ወጥተው ምናምን ነው የሚሉ
አንዳንዴ ሀብታም ሲናገር እኮ ቃላት አያስፈልግም። ቸፍ ምናምን ነው እና ሌሎቹ ይናገራሉ። እማዬ አልሰማችም። እማዬ አልተነገራትም። ነፍሷን ይማር እንደዚህ ያሉ ተብለው ተሳደቡ ተብላ መጣች። ጂፒኤስዋን ይዛ ጂፒኤስ ምንድን ነው? ከዘሯል እሷን ይዛ መጣችና የድሮ ሰው ብልጠቱን አየ። እኛ ራሱ ጎረቤትን እንድንሳደብ አትፈልግም። ዞር በሉ አለችን፣ አባረረችን። ወደ አጥሩ ጋር ሆና አለች የሆነ ነገር ስትል ሰው ዱብ እንዴት ወረደ ሰውየው ከግንቡ ላይ አለች ብሎ በቃ ወዲያው በቃ ተመለሱ። ከማን ጋር ነው? ያ ቤት ተሸጦ ሌላ ቦታ ከኖርም በኋላ እማዬ ምንድን ነው የነገር አትነግረኝ። የዛኔ ምንድን ነው ያልሽው? ምንድን ነው ያልኳት ስላት ሶስት ስትለው ነው ሰውዬው የወረደው። ምንድን ነው የውሸት ምስክር ወረቀት ነው ያለው። ሶስተኛ ክፍል ነው ታውቀዋለች። ሰውዬው ሶስት ሲባል ነው። ዋው እወዳለሁ በጣም። አሞራው ታሪክ ንገረን። በክብር የተጠራሁበት ቦታ ላይ ተይዣለሁ። ኦኬ። በክብር የተጠራሁበት ቦታ ላይ ተይዣለሁ። በዓል ነበር? አመት በዓል ነው? አመት በዓል ሰርግ ነው ወይስ ፕሮግራም ላይ? ፕሮግራም። የጥሪ ወረቀት የለውም? አለው። አልያዝከውም ነበር? ይዤዋለሁ። ጸብ ተፈጥሮ ነው አይደል? ማን የሰራኸው ወንጀል ነበረ? የለም። ማን ነው ያዘው? ፖሊስ ነው ያዘው ወይ ዝም ብሎ ግለሰብ? ካሜራ ነው ያዘው። ትንሽ ጠጥተህ ነበር? አይ ምናልባት እውነቱን ሄዶ እንዳለው የባህሪ ለውጦች አንዳንድ ጊዜ ሰዎች ሲያመጡ እንደዛ ዝግጅቱ ቦታ ላይ ነው ወይስ ቦታው ላይ? በክብር የጠሩ ምን አድርገው ነው የጠሩ? በክብር እንዴት አድርገው ነው? ክብሩ ምንድነው? የተከበሩ ለዚህ ፕሮግራም እንፈልጎታለን ብለው እኔ አንድ ነገር ልበል። እንደዚህ አይነት ነገር በክብር እየተጠሩ የሚረብሹ ሰዎች አሉ። እንደዛ ሆኖ ከሆነ አንድ ሰው ሰርግ ስንሰራ ወንድሙ ነው የሙሽራው ወንድ ግን እንደሱ የሚበጣብጥ ሰው እዛ ውስጥ የለም። እንዴት አድርጋ አሁን እዚህ ጋር ዘፍኜ ኦሮምኛ ደግሞ ስትል ትግርኛውን እየሰራ በላዩ አፋር የለም እያለ በጣም መጨረሻ ላይ አንተ ሰው እየዞር በሲባል መናፈሻ ውስጥ ነው። ፒኮክ መናፈሻ ኤሌክትሪክ ያመጣ ነው። ከወዲያ ነው 1 በ4 ገመድ ነው እንግዲህ ስሙ የምጣዱ ማለት ነው። ተላቀቀ። በፕላስተር ነበር ተላቀቀ። ቀጥታ ሄዶ ብቻ ይሄን ምንድን ነው ችግር አለ ብድግ አድርጎ እንዲህ ሲያደርግ ሰው እንደዚህ ሲሆን አይቻላል። አፈር ላይ ይኸውልህ ሳር ነው እንደዚህ ሁለት ጊዜ እና ጤዱን ነጫጭቶት እዚህ ላይ ነው። ከዛ እንዴ ተጋብዬ ነኝ እንዴ ነስላንት ምጥጥ አድርጎት ወደ ቤት እንደዚህ በቃ እንደዚህ ነው። ሁለት ጊዜ ነው የነበረው። ከዛ ወደ ቤት ከዛ ጸጣል ሜሌ ኤሌክትሪክ እንደዛ ምናልባት ረብሸ ይሆን አረበሽክም ደሞ ጨዋልክ ትመስለኛለህ። በካሜራ ነው የተያዝኩት ነው ያልከው? ሌላ ሰው ለሌላ ሰው የተሰጠ ወረቀት ላንተ ተቀይሮ ይሆን? አሞራው አሰሩ አንዳንዴ ኦኬ እውነት አሰሩ ተይዘ አረባ ወዲያ አልተፈታም። እስርም አለው አፈልገው ነው እንጂ ያለው ምስር የለውም። አንተን የሚመስል ሰው ወይ የሚፈልጉት ሰው ይኖር ይሆናል ብዬ አስባለሁ። አሞራውን እውነት አረኛም ማምነን ያመጣን እኔን ማርቆስዬ ይሄ ልጅ ናቹራሊ ተፈጥሮንም ስታየው የሆነ ክሬት ለማድረግ ውሸት አይሞክርም። ዝም ብለ ይሳይ አይሞክርም። ስለዚህ እዚህ የገጠመው ነገር ያለ ይመስላል። ለምን ለሱ ሲነግረው በኮንፊደንስ ነው የነገረው። ታስራሽ ነው ያ ስለዚህ እውነት ወይኔ ጉዴ ምን አለ እንግዲህ
ምን አልሽ መግቢ? ደስ ይላል። እስቲ እውነት አይመስልም? ድንገት ሄዶ ታስሬያለሁ ሲለው አንተ እኮ በሷ ማሰብ ላይ አታብራራ። ለምን ጥልዬ ደስ እንዲል እውነት ድጋሚ ልጅ ይመስላል፣ ግን ማለት የተደገመ ልጅ ነው የሚመስለው ልጁ። ድጋሚ ማለት እሱን የሚመስል ሰው ሌላ ሰው አለ። የዚህ ነው ያኛው ወንጀለኛው ሌላ ቦታ መጥበት ብሎ ሌላ ለምን ካሜራ አለ? ካሜራ አለ። አይ ይሄ ድጋሚ ልጅ ነው። አሞራው በክብር የተጠራውበት ቦታ ላይ ተይዣለሁ ያለውን ጥላውን ባስረዳውን መሰረት ጥሌ መቅዲና ማርቆስ እውነት ነው ብለዋል። አሁን አሞራ ያወራው ነገር እውነት ነው ውሸት ነው? እስቲ ንገረን ታሪኩን። እዚህ አዲስ አበባ ላይ ነው ኢንተርናሽናል ሆቴል ነበር አልጋ የተያዘ ልጅና አጋጣሚ ሆኖ የሩም ቁንትኑ እንተናች ካርድ ያ ልጅቷ አሳይና ያለች አሳይና ይከፍትልሃል ያለች። እሺ እኔ በሩ ላይ እጂ አንድ ሰዓት እንደዚህ ቢቆም አሳይና ስትለው አልከፍት ሲለኝ ቁልፉ መናካካ ጀምሮ በሩ ምናምን ድግ ማድረግ ጀምሮ ምናምን ስመታ ካሜራ ላይ ያዩና ዘበኞቹ ይዞኝ ነው ማለት አሰሩት። ቦሮንቲ ነግረኝ በጣም ያሳቀኝ እቺ እንትኗ ላይ ማሳየት ነው፣ በሯ ላይ ታች ማድረግ ነው። እሱ ይዞ እንዲህ ይቆም እኮ ልክ ነው አለ ነው አሳይ ስለተባለ ይሄ ነገር እኮ ብዙ ያጋጥማል። ከዚህ በፊት ሯጭ የሆነ ሰው ውጭ ሀገር ሄዶ ዘጋ ነገር ላይ አልጋው የሚከፈተው ሳይተኛ ቁጭ ብሎ አድሮ ጠዋት ደግሞ አሸንፎ እኮ ነው። ለዚህ እኮ ነው ኢትዮጵያ እንጂ አጀብጅቡለት ማለት ክፍል ውስጥ ከገባ በኋላ በሪሞት የሚዘረጋ አልጋ ነው። ስለዚህ አልጋው ጠፋበትና አላወቀም፣ ቁጢጥ ብሎ አደረ። ግን በዛን ሳይዝ አሸነፈ። በጣም ነው በጣም እቺ ነገር ሰማ እውነት የሆነ ነው። አሜሪካ ላይ የገጠመኝ ነው። ወደ መጸዳጃ ቤት ተጠቅምኩና መጸዳጃ ቤቱ አጠገብ ላይ የሚነካኩ ነገሮች አሉ። ልክ እንደዚህ ያለ አይደል? እዚህ ጋር አለ የምትነካው ነገር እና እጄ ያርፋል። ነካውኝ። እሺ ወደ ላይ ነው የዘለለው። እነሱ ምን ሊያደርጉ ነው? ማዘለያ ከተቱት አይደለም የዘለልኩት በራሴ ነው። ጥል እንዴት ስትነካው ለብ ያለ ውሃ ምናምን እና ስነካው ሳላስበው መቀመጫዬን ውሃ ነካ። ሙቅ ውሃ ነካኝ። እንደዚህ ወይ ውሃ መርጫ አይደለም ከውስጥ ነው ለካ። ወደ ላይ ብድግ ስል ኳሌ ራስኩኝ። እሺ እርሺ ምንም ነገር እንትን አትልም። ሄድኩና ስሙን መጥቀስ አልፈልግም፣ ጎበዝ ድምጻይ ነው። እንደዚህ ነገር ሆንኩኝ ስለው አታርፊም እንዴ አለ። አዎ አላርፍም አልኩት። ከዛ እሱ ሄደል የኔሻላል እኮ እሱም አያውቅም ማለት ነው። እሱ ደግሞ ገና ሳይቀመጥ ነው ሲነቅ ብዙ ረጥቦ በቃ ለማንኛውም ሶስት እኩል ሆነዋል። በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። አራት እንግዶች ወደዚህ ጋብዛለሁ። አራታችሁም ወደዚህ ትመጡልኛላችሁ። ህሊና ታረቀኝ፣ በቃሉ ጌታዬ፣ ሲሳይ አስታጥቄና ዮናታን ሰረቀ ብርሃን ወደዚህ ትመጡልኛላችሁ። አራቱም እንግዲህ ከቢኒያም የሴቶችና የወንዶች የፀጉር ሙያ ማሰልጠኛ ተቋም ነው የመጡት ማለት ነው። የምትመርጡልኝ ከአራቱ መካከል የድርጅቱ የዩቲዩብ እና የሶሻል ሚዲያ ከመምህርነቱ ባሻገር የሶሻል ሚዲያና የዩቲዩብ የሚዲያ ስራ የሚሰራው ከአራቱ መካከል የትኛው ነው የሚል ነው። አሁን የምታረጉልኝ ምን ነው ታውቃላችሁ?
ዛሬ ደግሞ እናንተው ነው የምትመርጡልኝ። ከሶስታችሁ መካከል ማን ያስረዳ? አንድ ሰው ምረጡ። ያው እንግዳችን ተስማምታችሁ ምረጡ። ማርቆስ እንግዳችንን ብንጋብዛት ምክንያቱም እኛም እንደሷው ነን። ምንም የምናውቀው ነገር የለም እንዳንቹ ነው። መቅዲ ማን ይሁን? ከሶስታችሁ ማን ይሁን? ማን ይሁን እሚል ወክሉ። ቶሎ በሉ። ትሞክሪያለሽ አንተ? እሺ ማርቆስ አላችሁ? ማርቆስ ይሁን። እሺ ማርቆስን መርጠዋል። ማርቆስ ከአራቱ መካከል የድርጅቱ የሚዲያ የዩቲዩብ የማህበራዊ ሚዲያ ጠቅላላ የሚያንቀሳቅስ የሚዲያ ባለሙያ ከአራቱ መካከል የትኛው ነው? አንድ ቁጥር ሹፌራቸው ደስ አላለውም? ገላመጠ። እሺ መዝገቤን። እሺ 4 ቁጥር ተማሪ ነው። እሺ 3 ቁጥር ፀጉር ጠቅላይ ነች። 2 ቁጥር እሺ ምረጡ። አንድ ሰው እናንተ ወክሉ። ዜዶ አባቴ ምን ነበር? ማሞራ ያስረዳ እንግዳችን። ቀይ ስህተት አሞራ አስረዳ። ከአራቱ መካከል መምህርና የሚዲያ ባለሙያ የትኛው ነው? ዘርዝር። እንደ ማርቆስ ገምት። 2 ቁጥር 2 ቁጥር። ለምን አልክ? ሚዲያ ስለሆነ። አዎ ከዚህ እሱ ነው የሚሆነው። ሌሎቹስ? የገምት። ፕሮፌሽናቸውን እስቲ ገምት። ምን ይመስላል? ፀጉር ቤት ውስጥ ምን የሚሰሩ ይመስላል? እሷ ተማሪ፣ እሱም በር ላይ ስትወጣ ጠብቁ። ስለዚህ 2 ቁጥር አልክ። 2 ቁጥር ነው። እሺ ከአራቱ መካከል የሚዲያ መምህርና የሚዲያ ባለሙያ ማን ነው ላልነው ጥሌ፣ መቅዲና ማርቆስ በማርቆስ በኩል ስንት ቁጥር አላችሁ? 2 ቁጥር አላችሁ። ጥላሁን፣ አሞራውና ዜዶ በአሞራው በኩል ስንት ቁጥር አላችሁ? 2 ቁጥር አላችሁ። አሁን ስም ስጠራ ወደፊት ይወጣልኛል። አባቴ ጥላሁን ያልከውን ቀይርላችሁ። ችግር የለም። አንድ አይነት ስለለበሰ ከአራቱ መካከል የሚዲያ ባለሙያው ዮናታን ሰረቀ ብርሃን። አሞራው ሁለታችሁም አውቃችሁታል። ሲሳ አስታጥቄ እንግዲህ የሴቶች ፀጉር ስፔሻል መምህር ነው። ስፔሻል ክላስ መምህር ነው። በተጨማሪ ደግሞ መነባነ የሆነች ግጥምና አንድ ሙዚቃ አለች ውስጥ ያቀርብልን። ሲስ በጭብጨባችሁ ወደፊት። ማምዬ እናት ዓለም ክበሪና ለዘላለም። እስኪ አንድ ጥያቄ ልጠይቅሽ፣ ባይሆንብኝ መቸገርሽ። ዳውኜ የድሃ ልጅ የምበላው የእንቅቡራጅ የምጠጣው ሁሌ ዝቃጭ ባላየሽው አልጠፋስም። ምነው ስሜን ጥጋዋልሽው እኮ ምነው ስሜን ጥጋዋልሽው። ዮናታን ሰረቀ ብርሃን ደግሞ ስለ ቢኒያም የውበት የሴቶችና የወንዶች የውበት ሙያ ማሰልጠኛ ተቋም ትንሽ መልእክት ያስተላልፍልናል። ወደሱ እናልፋለን። ሲሳ አስታጥቄን በጭብጨባ እንሸኘዋለን። ዮናታን ሰረቀ ብርሃን ስለ ቢኒያም የሴቶችና የወንዶች ፀጉር ሙያ ማሰልጠኛ ተቋም አጭር ማብራሪያ ይሰጠናል። መልእክትን አስተላልፍልን። አባይ ቲቪዎች እኛና ክብራችሁ እንግዳ ስላደረጋችሁን በቅድሚያ በጣም እናመሰግናለን። በጣም እናደንቃችሁና እጅግ በጣም ተወዳጅ ሾው ነው፣ አዝናኝና አስተማሪ ሾው ነው። መጀመሪያ ክብር ለእናንተ። እንግዲህ ተቋማችን ቢኒያም የሴቶችና የወንዶች የውበት ሙያ ማሰልጠኛ ተቋም በሀገራችን ለየት ባለ ሁኔታ በቅናሽ ሁኔታ ሙሉ የውበት ሙያዎችን ያሰለጥናል። ለምሳሌ የሴቶች የፀጉር ሜካፕ፣ አይላሽ፣ ጥፍር፣ ሜሽና ሂና እንዲሁም ፎን ቁርጥ፣ ቀለም፣ ሹሩባን ጨምሮ የወንዶች ስፔሻልና ኖርማል ክላስን ማስተማር ብቻ አይደለም። አንዴ ለተቋማችን ሞራል አንተ እኛ ለማግኘት በስልካችን 0934917090 እንዲሁም በአካል የካ ክፍለ ከተማ ፈረንሳይ ጉራራ ብረድልድይ አካባቢ ንግድ ባንክ ህንፃ ያለበት 3ኛ ፎቅ ላይ መታችሁ ማግኘት ትችላላችሁ። ማየት ማመን ነው፣ መታችሁ ማየት ትችላላችሁ። እንዲሁም እኛን ለማግኘት ከስልክ ውጪ በቲክቶክ፣ በፌስቡክ፣ በኢንስታግራም እና በዩቲዩብ አካውንታችን ቢኒያም ቢዩቲ አካዳሚ በማለት እኛ ማግኘት ትችላላችሁ። እንደ ቤተሰቦቻችን ስለምትሆኑ ስለምትመጡ እኛ ጋር ስለምትማሩ
እናመሰግናለን። እናመሰግናለን። ዮናታን ሰረቀ ብርሃን በጭብጨባ ሸኘዋለሁ። ማንኛውም እስካሁን ባለው ነጥብ 3 እኩል ናቸው። እኔ ታሪክ ንገረኝ። ወርቅ በልቼ አውቃለሁ። ወርቅ በልቼ አውቃለሁ። ጥሬውን ነው? ጥሬ ነው። አዎ። የት ነው? ሀገር ውስጥ አይደለም። ግን በልቼ። ከምን ጋር በላኸው? የሚበላ እኮ ነው እኮ። በባዶ በላኸው? አይደለም፣ ከሆነ ነገር ጋር ነው የበላሁት። ግን አብሮ ይበላል። በልቼዋለሁ። ሻኪሶ ነው አይደለም፣ ኢትዮጵያ ውስጥ ነው። ሻኪሶ ያለው ወርቅ አይደለም። ወርቁ እሱ እንደሱ አይነት እሱ እኮ እንትን ነው፣ ድንጋዩ ነው ወርቁ። ያ እኮ ከምግብ ጋር የሚሰራ ኦኬ። እንዴት በእጅ ነው ፍትፈት በማንኪያ በሹካ። ይህ ግን በየይ ስምኝ ሰው ቤት ሄጄ ማታ ላይ ፓስታ ሰጡኝ። ከዛም ተኛ አልተባባሉ። እዚህ ቤት እራት የለም እንዴ ያልኩኝ። እንጀራ ስላልሆነ እኔ በእጄ ካልቀመስኩ አልተግባም። በሹካና በማንኪያ ከምን ጋር በላኸው? ተሰርቶ የመጣ ነው ወርቅ ነው ግን በላው። በምን ጠጣ? በብር? አይ በሜሪንዳ ሜሪንዳ። የት ነው አገሩ? እኔ አንዴ ምን ሲባል ሰምቻለሁ አባቴ። ኩዌት በጣም ውድ መጠጥ አለና ምንድነው ስል ኩዌት በጣም ደቃቅ ወርቆች አሉት። ኳታር ነው መሰለኝ። የሆነ ውድ መጠጥ አለና ኳታር ነው። በምግብ ውስጥም እንደዛ ያለ ይመስለኛል። እንደዚህ ኳታር ነው ወርቆች ይመስለኛል። እና እውነት ነው ግን እንደዚህ መጠጡ ላይ ወርቅ ብናይ ይሸናል። አላውቅም። እኔ አልሸና ልፈንዳ እውነት ይመስለኛል። እውነት አሞራስ ጥያቄ ካለ በምግብ ነው የበላው? ራሱ ምግብ ነው። ይበላል። ስንት ግራም ነው የበላኸው? ግራሙን አልነገሩኝም። ምግብ ነው እኮ ምን ያክል? የበዛ እንኳን አልበላሁትም። እንደዚህ በሹካ ነው። ካራቱን ታውቀዋለህ? ስንት ካራት ነው? ከ28 እስከ 32 እንደውም 32። ቅቤ ግን ማዕድናት ይቀርቡታል አይደል? ድንጋይ ነው፣ ወርቅ ነው፣ አልማዝ ነው። አሁን ወርቅ በላ ደግሞ ይበላል። እኔ በጣም ነው የምወድህ። ጥያቄን አስቀምጨው ነው እንጂ ከ4 ወር በላይ ዳይሬክተራችን ታውቀዋለች። አስቀምጭልኝ በምፈልግ ጊዜ አመጣዋለሁ ብያት ዛሬ ወርቅ በለዋል ለብሰህ ስትመጣ ስለለበስን እውነት ውሸት? እውነት አሞራው ኧረ እውነት ወርቅ ተገኝቶ ነው ይበላል። እሺ ወርቅ ድንጋይ ነገር እኮ ነው። እንዴት ይበላል ብለህ አስብ። ይሄ ከምግብ እኔ ምግብ ነው፣ በጣም ጣፋጭ ምግብ ነው። ጣፋጭ ምግብ ነው። እንበላ በልተሃል። ይብላ ወርቅ ግን አንተ ጥሌ እወድሃለሁ፣ አከብርሃለሁ። ሁለት ቦታ ኖረሃል። እንዴት የት? የኔ ጌታ እዚሁ ላይና ታች አይደለም፣ እዚሁ ነኝ። ጥላሁን ወርቅ በልቻለሁ ያለውን ፍልፍሉ አሞራውና ዜዶ ከተገኘ ይብላ ብለውታል። እውነት ነው ብለዋል። አሁን ጥላ ያወራው ነገር እውነት ነው ውሸት ነው? አልበላም። ለመልሱ ትልቁ ነጥብ እሱ ነው። እሱ በግምት ነው የተናገረው። አሞራው በግምት ነው የተናገረው። ዜዶ ኳታር ይመስለኛል። እዛ ምቾትን ታውቀዋለህ? ምቾት የሚባል ልጅ አለ ወይ ደግሞ ሙልጌታ፣ ከሁለት አንዱ። አንዳቸው ግን ከሁለት አንዱ ወስዷቸዋል። እና ሙልጌታ ምቾት አላውቅም። በጣም ሌክጀሪ ሆቴል ነው። በጣም ሌክጀሪ ሆቴል ነው። ይዘውኝ ገቡና አንድ ነገር ስፔሻል ልጋብዝ እፈልጋለሁ አለ። ኬክ ነው ፊኖ ተደርጎ ተነፍቶበታል። በጣም ያምራል። ምንድነው ስለው ወርቅ ነው ብላ ሲለኝ አልበላም። ለምን አልበላም? እንዴት እንትን እኮ ነው ቢያመኝ ስለው ኦይ ጉድ አይ ዘም ብላ ምንም ማንም ሰው ይበላዋል። ጥርግ አድርጌ በላሁት። በጣም ይጣፍጣል። ለ3 ቀን ግን ሽት ቤት አልሄድኩም። ወይስቱ ግን ወርቅ ነው ብለህ እንዳትጠብቅ። ምግብ ነው እዛው ተብላልቶ የሚያልቅ ነው፣ ግን ወርቅ ይበላል። በጣም የገረመኝ ነገር እሱ ነው። ይሄን የምታውቁ ሰዎች ካላችሁ ማብራሪያ ልትሰጡኝ ልዩ ለመጀመሪያ ጊዜ ለወደ ቀለበት ያረክልኝ
ለማንኛውም 4-3 ሆነዋል። 4-3 ሆነዋል። ፍልፍሉ ታሪክ ንገረን። አሻራዬን ቼንጅ አደርጋለሁ። በረከት አቤት። እውነት ከሆነ ትታሰራለህ። እውነት ከሆነ እንዴት እውነት ነው ብዬ ወንድሜን አሳስረዋለሁ? አንቺ ታመጪው አንቺ ታሮጪው ከባድ ነው። ምን ለማድረግ ነው ቼንጅ ያደረከው? ስልኬን ለመክፈት። እንዴት በረከት? ይሄ እኮ ቶሎ ቶሎ ነው የምቀይረው። አሻራዬን ነው የምቀይረው። እኛም ባለፈው ነግሬሃለሁ አይደል? ባለቤቴ ለሊት 6 ሰዓት የሴቶች የሚቀባቡትን ስትቀባ አየሁ። ባለትዳር አይደለሽም እንዴ? የት ልትሄጂ ነው አልኳት። አይ ፍልፍሉዬ ስልኬን ለመክፈት ነው አለች። ያኛውን ፊቷን አያውቁም። የኔ ዝም በይው እሺ። አንድ ጥያቄ ልጠይቅህ ነበር። ለምንድን ነው የምትቀይረው? አሻራህን ለምን መቀየር አስፈለገ? እናንተ ስንት አሻራ አለ? እኔ አንድ ነው። በዓለም ላይ አንድ አሻራ ነው ያለው። የእጅ ማለት የአይንም አለ፣ ግን በእጅ ነው። አሁን አንተ ያልከው የእጅ። እኔ ሶስተኛ ሌላ አሻራ። ምናልባት በአይንህ የአይንን ለብቻ የእጅን ለብቻ አድርገህ ሰጥተኸው ሌላ ሶስተኛ አሻራ ስልክ ይይዛል። ይሄንን ከአንድ በላይ ሎድ ያደርጋል፣ ይይዛል። በአይን ከዘጋ በአይን ነው፣ በእጅ ከዘጋ በእጅ ነው አይደለ? ስልክ እኮ የእጅን ስጠኝና በአይን ያለውን ረስቼዋለሁ አይልም ስልክ። እንዴት ከፈትከው? ሶስት ጊዜ። እኔ እንደውም አንዴ ምንድን ነው የሆነ ቦታ ምን አየሁ መሰለ፣ አሁን በብዛት ባለቤቴ ራሱ እኔ ከተኛሁኝ በጣቴ ልትሞክረው ትችላለች አይደል? አዎ ልክ ነው። ሲከፍት ይችላል። ከተኛውም አይኔን እንዲገልጣ እንዲለታይ ትችላለች። እንደሱ ግን ሲገለጥ እሺ ትላለህ? አይን ተኝቷል አልከፍትም ይላል አይደለም? አይን ሲገለጥ እንዴት አልነቃም? እና ከዛ ደግሞ እኔ ምን አደረኩኝ? በሁለቱም ሞክራ ስትሄድ ካልሲና አወለኩኝ። በእግሩ ሊጠቀም በእግሬ አውራጣ በእግሬ ነው እንትን ያደረከው። በብዛት አሻራዬን ቼንጅ ያደርጋል። በቃ አንተ ማዕተኛ ስለሆንክ እውነት አሁን ውሸት ለማለት ጥሩ መጥቼ ነበር። አይ አሻራዬን ቼንጅ አደርጋለሁ ሲመስለኝ የሆነ ቀን በእጄ የሆነ ቀን በአይኔ እንደዛ እያደረኩ ቀያይራለሁ ነው። እንደሱ ነው። ስለዚህ ነው ቼንጅ አደርጋለሁ እኮ እንደሱ ቼንጅ አደርጋለሁ። የሆነ ቀን የእጄን የሆነ ቀን ማለት ነው። አትጥልኝ ማሚዬ፣ ልክ ነች። ቼንጅ ነው የተጠቀመው። አማርኛውን መጠቀም ከቻለ ቀያይራለሁ። እሺ እንዴ እንቀይሯ ቀያይራለሁማ ከሆነ ጥያቄው አይመጣ። ቼንጅ አደርጋለሁ ያለው እኛን ለማማለል ነው ማይንዳችን። በእንግሊዝኛ ስለሆነ አንተ የምትማልለው የቼንጅ ትርጉሙ እኔ ማይንድ ውስጥ ሲገባ እውነት መግዲ እውነት ማርቆስ የበጤፈንድ እውነት ፍልፍሉ አሻራዬን ቼንጅ አደርጋለሁ ያለውን ጥሌ መቅዲና ማርቆስ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ሰራላችሁ። ጥላውን የምትለው የመጨረሻ ቃል አለ? አመሰግናለሁ። አብሮ ይስጣል። ሸወደኝ። እሺ ማርቆስ ወይ እኛ መጣብኝ። እሺ ኦኬ፣ በአማርኛ አልችልም። ደስ ይላል። እኛን ለማማለል ነው። እዚህ ላይ ግን አንድ ጓደኛዬ የማውቀዋል እና ስለምታውቁት ስሙን አልጠቅስም። ባለቤቱ በደንብ ነው የምትቆጣጠረው። ጥሩ ነው። በብዛት ደግሞ ሴቶች ላይ ቢምቢ ራሱ ወዳቸዋለሁ። ሴቶች ቢምቢ አይቀሰቀስም። አሁን ከስፒከር ውጭ የሚቀሰቀሰ ቢምቢ ምንም ኳኳታ ድስት ብታጮህ ልክ ነህ አትነሳም። የሱ ባለቤት ስልኩ ቅን ጢዝ ሲል ማነች ወዲሁ። ከዛ በኋላ
ስልኩን አሻራውን በራሱ አረገው። በራሱ አረገው የተኛች በራሱ አረገው። ማትሞክረው የለም ትላለች። ስልኩን ሰጥቷት ይሄዳል። በጣም ልክ እኮ ለማያነብሰው ብር ምን ውስጥ ነው የምትደብቅበት? መጽሐፍ ውስጥ እንደሚባለው ማለት ነው። እሺ ለማንኛውም በዛሬ ውጤት የፍልፍሉ የአሞራውና የዜዶ ቡድን 5-3 አሸንፈዋል። 5-3 አሸንፈዋል። ከመሰናበታችን በፊት እንግዶቻችን የምታስተላልፉት መልእክት ካለ አሞራው በመጨረሻ የምትለው ነገር ካለ? ዋሻው አባይ ቲቪ ዋሻው ፕሮግራም እንግዲህ ያደርጋችሁ ስለጋበዛችሁ በጣም ነው የማመሰግነው። በስተመጨረሻም የዚህ መጽሐፍ ባለቤት አቶ በየነ ጸጋዬ ደራሲ አቶ በየነ ጸጋዬን በጣም ነው የማመሰግነው። በዋናነት ይሄን መጽሐፍ ይዤ መጣሁትም የሱ ታሪክ ስላለበት ትሰጠኛለህ ለኔ እሳቸው ፈርመው ይሰጡኛል ወይ ደግሞ አንተ ትሰጠኛል? ለአንተ የተዘጋጀበት ስም ስላለ ችግር የለም። ተዘጋጅቷል። ለዛ እሳቸውን አመሰግናለሁ። በጣም የማከብራችሁ በጣም የምወዳችሁ በአጠቃላይ ሁላችሁንም ከልብ አመሰግናለሁ። መቅዲ በመጨረሻ የምትይው ነገር ካለ? እሺ የራሴን ስራዎች ይዤ እየመጣሁ ነው። በዛም ጠብቁኝ። በጣም ነው ግን ማመሰግነው። ከዚህ በዘለለ እናንተ እግዚአብሔር ያክብር። እሺ የዛሬው ፕሮግራማችንን ይመስል ነበር። ከመሰናበታችን በፊት ቅድም የልጆች መዝሙር የልጅነታችን መዝሙር ስንል ፍልፍሉ ከኋላ መጣና እምወደው መዝሙር አለ አንድ ላይ በሉልኝ አለ። በዛ በበጋን ትችሉታላችሁ አይደል? አንድ ላይ እንበልልህ። ሁላችን አንድ ላይ እንጀምር እስቲ። ታዞልህ ነው? ታዞለት ነው። ከምግብ በፊት ቴሌ ሜጀር አስጀምር። በዛ በበጋ እኔና በቶ ፍለጋ መሸበትና አውሩ እንጂ ልጅቷን አየተገናንባ ወደዳት ይዟት በሌሊት ከመውደዋለው ብዙ ተጓዙ አባይ ደረሱ በጣም ከሞላ ለመሻገር ሲሞክሩ ሰብታደረች የሰው ፍቅር አለቀሰ ሆዱ ባባ አዘነላ የፍቅር እምባ የኔ ፍቅር አረሳሽም እስከ መቃብር ሞተጨለም ለትመለልም ሞት እንደሆነ አይቀርልም። እናመሰግናለን። እኔ ይቅርታ አድርጉልኝና ብዙ ጊዜ አስቸግራችኋለሁ። በየቤታችሁ ያላችሁ እዚህም ያላችሁ ይህንን የመሰለ ድርሰት ጽፈው ለልጆች አስጠንተው ለእኛ ለሰጡን ምን አለ አንዴ ብናጨበጭብ። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሻው እንዴ ነው። ዋሻው እንዴ ነው። ዋሻው እንዴ ነው። ዋሻው እንዴ